ከመጪው ሐምሌ ወር 2017 ዓ.ም ጀምሮ ጥቅል የነዳጅ ድጎማ እንደሚቆምና የነዳጅ ዋጋ በዓለም የገበያ ዋጋ እንዲመራ እንደሚደረግ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው የ2017 በጀት ዓመት የ11 ወራት አፈጻጸሙን ለሕዝብ እንደራሴዎች ምክር ቤት ባቀረበበት ጊዜ ነው። በዚሁ የተቋሙ ሪፖርትም ይህ ዓመት ኢትዮጵያ በታሪኳ ትልቁን የወጪ ንግድ ገቢ ያገኘችበት ነው ተብሏል። ኤርሚያስ በጋሻው ዝርዝር አለው። የሕዝብ እንደራሴዎች ምክር ቤት ዛሬ የንግድና ቀጠናዊ ትስስር ሚኒስቴርን የ2017 በጀት ዓመት 11 ወራት እቅድ አፈጻጸም ሲገመግም የነዳጅ ግብይት ዋነኛ መነጋገሪያ ጉዳይ ነበር። ከነዳጅ ድጎማ እንዲሁም ከአቅርቦት እጥረት ጋር የተያዙ ጉዳዮች በዚሁ ጊዜ የተነሱ ሲሆን በኤሌክትሮኒክ መንገድ ሊገበያይ ሲገባ ኤሌክትሮኒክ ባልሆነ መንገድ በጀሪካን ጭምር ግብይት የሚደረግበት ሁኔታም እንዳለ ተነስቷል። የንግድና ቀጠናዊ ትስስር ሚኒስትሩ በዚሁ ጉዳይ ላይ ምላሽ ሲሰጡ መንግስት ጥቅል ድጎማን ሊያቆም ካቀደበት ጊዜ ፈጥኖ እያቆመ መሆኑን ጠቅሰዋል። በሁሉም የነዳጅ ምርቶች ከግንቦት 27 ከሰኔ በፊት ማለት ነው ጀምሮ ከዓለም ዋጋ ጋር ተመሳስለዋል። ከጥቅል ድጎማ ወጥተናል እያልኩ ነው ያለሁት። ከጥቅል ድጎማ ወጥተን ሙሉ ለሙሉ ከዓለም ዋጋ ጋር በሚናበብ መልኩ ማኔጅ እያደረግን ነው ያለነው። ነገር ግን የመስቀለት ጆሮ እንትን የሆነ እንደሚባለው ተረት የነዳጅ ማደያዎቻችንና ኩባንያዎቻችን በየወሩ ይጨምራል በሚል ብሂል ሰልፍና ያልተገባ ጥቅም ለማግኘት የሚደረገው ሩጫ አሁንም ቀጥሏል። በአሁኑ ጊዜ የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ከቀነሰ ይቀንሳል። ጥቅል የነዳጅ ድጎማን ሚኒስቴር መስሪያ ቤቱ በጥብቅ ዲሲፕሊን ይዞ መርቶ ከዚህ ፓርላማ በተሰጠው እቅድ መሰረት ሰኔ 30 ነበር እንወጣለን ያልነው። ከሰኔ 30 አስቀድመ መውጣት ችለናል። ከዚህ በኋላ ከጨመረ ይጨምራል፣ ከዓለም ዋጋ ጋር ነው የሚገጨው። ኦፍኮርስ ይህም ሆኖ የኛ የነዳጅ ዋጋ በጣም ዝቅተኛ ነው። ከዚሁ ከነዳጅ ጋር በተያያዘ ማደያ የሌላቸው አካባቢዎች እየተቸገሩ መሆኑ ተነስቶ የቀረበ ጥያቄም ነበር። አንዳንድ ወረዳዎች አንድም የነዳጅ ማደያ የሌለባቸው ሁሉ አሉ ነው የተባለው። በስፋት ጥያቄ እየቀረበባቸው ያሉት በተለይ ድንበር አካባቢ የሆኑና ላልተፈለገ የህገወጥ ንግድ እንቅስቃሴ ለማድረግ ታስቦ ታልሞ የሚጠየቁ ናቸው። ኢንፋክት አንዳንድ ቦታ ህጋዊ የሆነ የተደራሽነት ችግር ያለባቸው ጥያቄዎች በሰፊው እንዳሉ እንገነዘባለን። ያም ሆኖ ይህን ጥያቄ በጣም ጥንቃቄ ባለው መንገድና አስተማማኝ በሆነ መንገድ መመለስ ስለሚኖርብን አጠቃላይ ሀገራዊ ማስተር ፕላን እየተዘጋጀ ነው። በቂ ጥናት እየተደረገ ነው። በወረዳ ደረጃ አንድ ማደያ የሌለበት ኢኮኖሚያዊ እንቅስቃሴ በጣም ከፍተኛ ሆኖ ማደያው ተገንብቶ የዘጋንባቸውን ጉዳዮች እያጠናን ያለ ነው። በቅርቡ ከመንግስት በሚሰጠን አቅጣጫ መሰረት ወስነን አዳዲስ ነዳጅ ማደያዎች እንዲቀላቀሉ እናደርጋለን። የማደያ ቁጥር የኛ ከአፍሪካ ሀገራት አንፃር ዝቅተኛ ነው። ነገር ግን ነዳጅ አምራች ሀገር ስላልሆንን የማደያዎች መብዛት የነዳጅ አቅርቦት ፍላጎትን ከማናር የዘለለ ብዙ ጠቀሜታ ስለሌለው የተከበረው ምክር ቤት ይህንን ሁለቱም ሚዛን በጠበቀ መልኩ እንዲረዳ እንፈልጋለን። ያነሳቸው የህዝብ ጥያቄዎች ግን ለመፍታት ማስታወሻ ይዘን እየሰራ መሆኑን ታሳቢ እንዲደረግ ፈልጌ ነው። የንግድና ቀጠናዊ ትስስር ሚኒስቴር በዚሁ ሪፖርት ላይ ካቀረባቸው ጉዳዮች መካከል ሌላኛው ደግሞ የህብረተሰቡን የኑሮ ጫና ለመደገፍ ሲባል የተቋቋሙ የቅዳሜና እሁድ ገበያዎችን የተመለከተው ይገኝበታል። ባለፉት 11 ወራት እነዚህ ገበያዎች ከነበሩበት 1066 ወደ 1493 ቁጥራቸው እንዲጨምር መደረጉ ተነግሯል። በሌላ በኩል ደግሞ መንግስት ሲደጉማቸው የነበሩ እንደ ስኳርና ዘይት ያሉ የፍጆታ ምርቶች ጉዳይም እንዲሁ የህዝብ እንደራሴዎች ካቀረቧቸው ጉዳዮች መካከል የሚጠቀሱ ነበሩ። ከመሰረታዊ ሸቀጥ አቅርቦት ጋር ተያይዞ ቆሟል የድጎማው የተባለው ድጎማው አልቆመም። አንደኛ በስኳር ኢንዱስትሪ ግሩፕ አማካኝነት ቅድም በሪፖርት እንደገለጽኩት 1,675,000 ኩንታል ቀርበዋል። ክልሎች ነው ያላነሱት። በተመሳሳይ የፓልም ዘይትን በተመለከተ 55.6 ሚሊዮን ሊትር ወደ ሀገር እንዲገባ ተደርጓል። ይሄ ድጎማ ነው። የድጎማው የቋሚ የምክር ቤት አባላትን ጥያቄ ስረዳው ድጎማው በቂ አይደለም፣ ከዚህ በላይ ሰው መደጎም አለበት፣ በተለይ ቋሚ ገቢ ያላቸው ሰው ክፍሎች በኑሮ ውድነት ስለሚማረሩና ስለሚጎዱ የበለጠ ድጎማ መጠናከር አለበት የሚለውን ወስደን ከገንዘብ ሚኒስቴርና ከሚመለከታቸው አካላት ጋራ ተጨማሪ ዘይት ግዢ ለማከናወን
ሞዳሊቲ ላይ የተነጋገርን ያለ ነው። ከዚህ ባሻገር የንግድና ቀጠናዊ ትስስር ሚኒስቴር ዓመቱ ከውጭ ንግድ ትልቅ ገቢ የተገኘበት እንደሆነ ጠቅሷል። 7.2 ቢሊዮን ዶላር በ11 ወራት የተገኘ ገቢ ነው። 8 ቢሊዮን ዶላር ደግሞ በዓመቱ መጨረሻ ከውጭ ንግድ የሚጠበቅ አጠቃላይ ገቢ ነው። ይህ እንዳለ ሆኖ ደግሞ ኢትዮጵያን በሚያዋስኗት የድንበር አካባቢዎች የሚደረገው ንግድ ፈታኝ መሆኑ ነው የተነሳው። አንዳንድ ሀገራት እንዲያውም ከዕለት ፍጆታ አልፈው ከኢትዮጵያ የሚገባውን ምርት በስማቸው ኤክስፖርት እስከ ማድረግ የደረሱበት ሁኔታም አለ ነው የተባለው። እኛ የክሮስ ቦርደር ትሬድ ኔጎሽዬሽን ስትራቴጂ ብለን ያስቀመጥናቸው አንድ 5 ጉዳዮችን ታሳቢ ያደረገ ብለን ፈርም ስታንድ ይዘን የተደራደርን ያለ ነው። ልክ እያደረግነው አይደለንም። የተከበረው ምክር ቤት እንዲያውቀው አንደኛው ለዚህ ስራ የሚውል የገንዘብ መጠን በአሜሪካን ዶላር ሲሰላ ስንት መሆን አለበት የሚለው ሊሚት እናደርጋለን በእኛ በኩል። ምክንያቱም ኤክስፖርት ሬቨኑ ነው የምናጣበት፣ ዶላር ነው የምናጣበት። ቦርደር ምንድን ነው? ቦርደር የተከበረው ምክር ቤት እንደሚያውቀው 18 ኪሎ ሜትር ብሎ አጽድቆታል ጉምሩክ አዋጅ። ነገር ግን የሚፈለገው ከኬንያ ጋር አሁን ሰሞኑን መግለጫ ሲሰጥ ሰምታችሁ ከሆነ የሞያሌ ንግድ ምክር ቤት ያወጣው መግለጫ እስከ 300 ኪሎ ሜትር መፈቀድ አለበት ቦርደር ትሬድ ከተባለ አሁን የምናወራው 8 ቢሊዮን ጉዳይ አፈር በላው ማለት ነው። ስለዚህ በእኛ በኩል 50 ኪሎ ሜትር ሬዲየስ ነው ከኬንያ ጋር የተስማማ ነው። ልቅ መሆን የሚችል ነገር አይደለም። ነጋዴው የሚገፋው ፑሽ የሚያደርገው ኮንትሮባንዲስቱ የሚገፋው ጉዳይ ነው ቦርደር ትሬድ።